በዓለም አቀፍ የፖለቲካ መድረክ ላይ ዛሬ እጅግ አስፈሪ መርዛማና የሰው ልጅን የዘመናት አብሮነት የሚንድ አዲስ የታሪክ ምዕራፍ በይፋ ተከፍቷል። ለበርካታ አስርተ ዓመታት የታሪክ ብቸኛዋ የመካከለኛው ምስራቅ ዲሞክራሲ በሚባል ካባ ራሷን ስታስተዋውቅና በምዕራባውያን ዘንድ እንደ ቅዱስ ተቋም ስትታይ የነበረችው እስራኤል ዛሬ ግን ሕልውናዋንና እየሸሸባት ያለውን የምዕራባውያን ድጋፍ ለማቆየት የመረጠችው መንገድ ዓለምን ወደ ከፍተኛ ድንጋጤና ስጋት ውስጥ የሚከት ሆኗል። የቤንያሚን ኔታንያሁ መንግስት በአሜሪካና በአውሮፓ እያደገ የመጣውን የቀኝ ዘመም ጽንፈኝነትና የነጭ የበላይነት አቀንቃኞችን እንደ ታላቅ የፖለቲካ ዕድል በመጠቀም እስልምናን መጥላትና ሙስሊሞችን እንደ ዓለም አቀፍ ስልጣኔ ጠላት አድርጎ ማቅረብን ዋነኛ የዲፕሎማሲ መሳሪያው አድርጎታል። ይህ ስልት እስራኤልን በምዕራባውያን ዘንድ ተቀባይነት ለማግኘት ብቻ ሳይሆን የምዕራባውያንን የብዝሃነት የእኩልነትና የዲሞክራሲ እሴቶች ሙሉ በሙሉ ለማፈራረስ የታለመ አሰቃቂ የፖለቲካ ቁማር ሆኖ ተመዝግቧል። የኔታንያሁ መንግስት እስልምናን እንደ አሰቃቂና አጥፊ አውሬ በመሳል የምዕራባውያንን ቀኝ ዘመም ኃይሎች ወደ ጎኑ ለማሰለፍ የጀመረው ጥረት ዛሬ ከፍተኛና አደገኛ ደረጃ ላይ ደርሷል። ባለፈው ጥር ወር በኢየሩሳሌም የተካሄደው የጸረ ሴማዊነት ኮንፈረንስ ለዚህ ትልቅ ማሳያ ነው። በዚህ ስብሰባ ላይ የተገኙት የፖላንድ፣ የስፔን፣ የሃንጋሪና የፈረንሳይ ጽንፈኛ ቀኝ ዘመም መሪዎች ቀደም ሲል በጸረ አይሁድ አቋማቸውና በጸረ ሴማዊነት የሚታወቁ ቢሆንም ዛሬ ግን ከኔታንያሁ ጋር የራዲካል እስልምናን ወረራ ለመመከት በሚል ስም ታሪካዊና አጠራጣሪ ቃል ኪዳን ገብተዋል። ኔታንያሁ እነዚህን መሪዎች የስልጣኔ አጋሮች ብለው ሲጠሯቸው ዓላማው ሙስሊሙን ማህበረሰብ እንደ ጋራ ጠላት በማቅረብ እስራኤል የምዕራባውያን የመጨረሻው የመከላከያ ግንብ መሆኗን ለማሳመን ነው። ይህ በታሪክ ታይቶ የማይታወቅ የጥላቻ ጋብቻ በምዕራባውያን ዘንድ ለዘመናት የተገነባውን የዲሞክራሲ ሚዛንና ሰብአዊ መብት እሴቶች ሙሉ በሙሉ እያናጋው ይገኛል። እስራኤል ዛሬ የጸረ አይሁድ አቋም ካላቸው ኃይሎች ጋር እጅና ጓንት ሆና የምትሰራው ብቸኛው የጥላቻ ትስስር ሙስሊሙን ማህበረሰብ ማጥፋት በመሆኑ ብቻ ነው። በአሜሪካ የፖለቲካ መድረክ ላይ የሚታየው እውነታ ደግሞ ይበልጥ አሰቃቂና ልብ የሚሰብር ሆኗል። የሪፐብሊካን ፓርቲ አባላት በአንድ ወቅት ጆርጅ ደብሊው ቡሽ እስልምና ሰላም ነው ብለው መስክረውበትና ሙስሊሙን ማህበረሰብ ለማቀፍ ሞክረውበት ከነበረው አቋም ወጥተው ዛሬ ግን ሙስሊሞችን እንደ ዝቅተኛ ፍሬ በመቁጠርና በቀላሉ ሊጠቁ እንደሚችሉ ኢላማዎች በማየት የጥቃት ማዕከል አድርገዋቸዋል። በኮንግረስ ውስጥ የተመሰረተው ከሸሪያ ነፃ የሆነች አሜሪካ ካውከስ ለዚህ ትልቅ ማሳያ ነው። ይህ ቡድን እስልምናን የአመፅ፣ የሴቶች ጭቆናና ጨካኝ የፖለቲካ ወረራ ሃይማኖት በማለት ይፈርጃል። ይህ ጥላቻ ደግሞ በቃላት ብቻ ሳይሆን በተግባርም በጎዳናዎች ላይ እየታየ ይገኛል። በሳንዲያጎ የእስልምና ማዕከል ላይ የተፈጸመው አሰቃቂ ግድያና በቴክሳስ ግዛት የሙስና መከላከያ ተብሎ የተጀመረው የጸሎት ቦታዎች እገዳ አሜሪካ ወደ ጥላቻ ገደልና ወደማይወጣበት ማህበራዊ ቀውስ እየገባች መሆኑን ያረጋግጣል። የሪፐብሊካን ፓርቲ መሪዎች ዛሬ ለጽዮናዊነት ያላቸው ድጋፍ የሚመነጨው ለፍትህ ካላቸው ፍላጎት ሳይሆን ሙስሊሙን ማህበረሰብ ካላቸው ጥልቅ ጥላቻ መሆኑን የአደባባይ ምስጢር ሆኗል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እስራኤል ይህንን የጥላቻ ስልት ይበልጥ አጠናክራ በቢሊዮን የሚቆጠር በጀት መድባ ገፍታበታለች። ትራምፕ አሜሪካውያንን በዘርና በሃይማኖት በመከፋፈል የነጭ የበላይነትን ለማንገስና ብዝሃነትን ለማጥፋት የሚያደርጉት ጥረት ከእስራኤል የአስፓራ ፕሮፓጋንዳ ስልት ጋር ፍጹም የተጣጣመ ሆኖ ተገኝቷል። እስራኤል በጋዛ የምትፈጽመውን አሰቃቂ የጅምላ ግድያና የሕፃናት ስቃይ ተከትሎ በዓለም አቀፍ ደረጃ የጠፋባትን ስምና የሞራል የበላይነት ለመመለስ የመረጠችው መንገድ ራሷን ማሻሻል ወይንም ወንጀሏን ማቆም ሳይሆን ተቃዋሚዎቿንና የነጻነት ድምፅ የሚያሰሙትን ሁሉ የራዲካል እስልምና ደጋፊዎች በማለት ስም ማጥፋት ሆኗል። ኔታንያሁ በቅርቡ ባስተላለፉት መልእክት የመጀመሪያው በኒውክሌር የታጠቀች እስላማዊት ሪፐብሊክ ብሪታንያ ትሆናለች በማለት የተናገሩት ንግግር እስራኤል ጥላቻን ወደ አውሮፓ ጎዳናዎች ጭምር ለማስፋፋትና ምዕራባውያን ዜጎችን በገዛ ሙስሊም ጎረቤቶቻቸው ላይ እንዲነሱ ለማድረግ ያላትን ጽኑ ፍላጎት ያሳያል። የእስራኤል የውጭ ጉዳይ ሚኒስትር ከቀኝ ዘመም የአሜሪካ የሕዝብ ግንኙነት ተቋማት ጋር በመተባበር የሚያካሄደው የምስጢር ፕሮፓጋንዳ እጅግ ረቂቅ፣ አደገኛና በቴክኖሎጂ እየታገዘ ነው። የእስራኤል አሜሪካ ግንኙነት መረጋጋትን ያመጣል በሚል ሽፋን የሚሰራጩ በሚሊዮን የሚቆጠሩ አውቶማቲክ የጽሑፍ መልእክቶች በውስጣቸው ግን የጂሃድ ፍርሃትን የሚዘሩና አሜሪካውያን ሙስሊም ወገኖቻቸውን በጥርጣሬ እንዲመለከቱ የሚያደርጉ ናቸው። ይህ ስልት በካናዳም በከፍተኛ ደረጃ ተግባራዊ ሆኗል። ዩናይትድ ሲቲዝን ፎር ካናዳ በሚል ስም የሚንቀሳቀሰውና በእስራኤል መንግስት በቢሊዮን የሚቆጠር በጀት የሚመደብለት የፕሮፓጋንዳ ማዕከል
ሙስሊም ስደተኞች ለካናዳ ደህንነት ስጋት እንደሆኑና የሸሪያ ሕግን በካናዳውያን ላይ ለመጫን እንደሚፈልጉ የሚገልጹ ሐሰተኛና የተጋነኑ ዘገባዎችን በማሰራጨት ማህበረሰቡን ሲያምስና ሲያናጋ ቆይቷል። ይህ ዓለም አቀፋዊ የጥላቻ መረብ እስራኤል ለራሷ ፖለቲካዊ ህልውና ስትል ዓለምን በሃይማኖት ጦርነትና በጥላቻ እሳት ለማቃጠል ዝግጁ መሆኗን አረጋግጣለች። በአሜሪካ የፖለቲካ ምርጫ ላይ የሚታየው የእስራኤል ደጋፊ ቡድን እንደ አይፓክ ያሉት ሚና ደግሞ ሌላው እጅግ አሰቃቂው የዚህ ሴራ ገጽታ ነው። አይፓክ እስራኤልን የሚተቹ ሙስሊም እጩዎችን ወይንም የፍልስጤማውያን መብት እንዲከበር የሚጠይቁትን ለማሸነፍ በሚሊዮን የሚቆጠር ዶላር ሲያፈስ የሚያደርገው ግን ስለ እስራኤል በመናገር ወይንም ስለ ጽዮናዊነት በማስተማር ሳይሆን በሐሰት ፕሮፓጋንዳና በሌሎች ጉዳዮች ስማቸውን በማጥፋት ነው። ለምሳሌ በኒው ጀርሲ፣ በኢሊኖይ እና በሚቺጋን የተደረጉ የምርጫዎች ላይ እስራኤልን የሚተቹ ወይንም ፍትህን የሚጠይቁ እጩዎችን ለመጣል በሚሊዮን የሚቆጠር ዶላር ወጥቷል። የሚገርመውና የሚያሳዝነው ግን እነዚህ የፕሮፓጋንዳ ማስታወቂያዎች ስለ እስራኤል ድጋፍ ምንም አይነት ትንፋሽ አይተነፍሱም። ይልቁንም ስለ ግብር፣ ስለ ሥራ አጥነትና ስለ ሙስና ሐሰተኛና የተዛቡ መረጃዎችን በማሰራጨት ሕዝቡ እጩዎቹን እንዲጠላቸውና የጥላቻ መረጃን እንዲጋርዱ ያደርጋል። ይህ ማኪያቬሊያዊና ጨካኝ ስልት እስራኤል አሜሪካንን በሐሰት መረጃ በመበከል የራሷን የፖለቲካ አጀንዳ ለማስፈጸም ያላትን ቆራጥነትና የአሜሪካን ዲሞክራሲ የማሽመድመድ አቅሟን ያሳያል። ናንሲ ሜስ የተባሉ የኮንግረስ አባል በቅርቡ ባስተላለፉትና ዓለምን ባስቆጣው መልእክት በአሜሪካ የሕዝብ ቢሮ ውስጥ ያለ እያንዳንዱ ሙስሊም የትሮይ ፈረስ ነው፣ ለብሔራዊ ደህንነታችንና ለሪፐብሊካናችንም ስጋት ነው ማለታቸው እስራኤል የዘራችው የጥላቻ መርዝ ምን ያህል ስር እንደሰደደና የአሜሪካን ከፍተኛ ባለሥልጣናት አእምሮ እንደበከለ ያረጋግጣል። ይህ ንግግር በናዚ ጀርመን ወቅት አይሁዶች ላይ ይሰነዘር ከነበረው የውስጥ ጠላት ፕሮፓጋንዳ ጋር ፍጹም ይመሳሰላል። ኔታንያሁና ደጋፊዎቻቸው ዛሬ ይህንን የታሪክ ጥቁር ገጽ በሙስሊሞች ላይ እየደገሙትና እየተለማመዱት ይገኛሉ። የቴክሳስ ሪፐብሊካን ፓርቲ ቴክሳሳችንን ሸሪያ አታድርጓት የሚል ሕግ ለማውጣትና እስልምናን ከሃይማኖትነት ተርታ ለማውጣት መነሳቱ የጥላቻው ፖለቲካ እስከምን ድረስ እንደዘለቀና አሜሪካን ወደ መካከለኛው ዘመን ጨለማ እየመለሳት መሆኑን ያሳያል። እስራኤል ይህንን አደገኛ የጥላቻ ስልት የምትጠቀመው በምዕራባውያን ዘንድ ለዘመናት የነበራት የሞራል የበላይነትና የተጠቂነት ካባ ሙሉ በሙሉ ስለፈረሰ ነው። በጋዛ የሚፈጸመው የጅምላ ግድያ፣ የሕፃናት ሆስፒታሎች መደብደብና የረሃብ መሳሪያነት ዓለምን ያስቆጣ ጉዳይ በመሆኑ እስራኤል የምትከላከልበት ምንም አይነት ምክንያታዊ ማስረጃ ወይንም የሰብአዊነት መከራከር የላትም። በመሆኑም የመረጠችው ብቸኛ የመጨረሻ መንገድ እኛ ካለቅን እናንተም ሙስሊሞች ይበሏችኋል፣ ስልጣኔያችሁም ይፈርሳል የሚል የፍርሃትና የድንጋጤ ፕሮፓጋንዳ ነው። ይህ የጥፋት ጓደኝነት ምዕራባውያንን ከእስራኤል ጋር በጥላቻ ሰንሰለት ለማሰር የሚደረግ የመጨረሻው የሞት ሽረት ሙከራ ነው። ኔታንያሁ የኒውዮርክ ከንቲባ ዞህራን ማምዳኒንና የቱርኩን ፕሬዝዳንት ኤርዶጋንን በአንድ የጥላቻ ማስታወቂያ ላይ በማሳየት እነዚህን እንዳታሸንፏቸው በማለት እስራኤል ለማንኛውም የነጻነት የእኩልነትና የፍትህ ድምፅ ያላትን ጥልቅ የጠላትነት ስሜትና ፍርሃት ያሳያል። ይህ ስልት ግን ለእስራኤልም ሆነ ለዓለም ሰላም የሚያመጣው ምንም አይነት በጎ ነገር የለም። ይልቁንም ጥላቻና ፍርሃትን በማንገስ ምዕራባውያን ሀገራትን ወደማያልቅ ማኅበራዊ ግጭት፣ የዘር ፍጅትና የእርስ በርስ ጥርጣሬ ውስጥ ይከታቸዋል። እስራኤል የምዕራባውያን ዲሞክራሲ በትክክል እንደ እስራኤል የአይሁድ የበላይነትን እንዲሆንና ብሔርተኝነት እንዲነግስ ትፈልጋለች። ብዝሃነትን፣ እኩልነትንና ሰብአዊነትን እንደ ዋና ጠላት የምትመለከተው የአሁኗ ጽንፈኛ እስራኤል የምዕራባውያንን አየር በጥላቻ መርዝ እየበከለችውና ዜጎች እርስ በርስ እንዲጋጩ እያደረገች ይገኛል። ይህ ደግሞ በምዕራባውያን ዘንድ ለዘመናት በደም የተገነባውን የዲሞክራሲ ግንብና የሰብአዊ መብት ድንጋጌዎችን በአንድ ጀንበር የሚንድ አደገኛ ድርጊት ነው። የእስራኤል ደጋፊ ቡድኖች ማለትም እንደ አይፓክ ያሉት የሚከተሉት የምስጢር ጦርነት ስልት ደግሞ በምዕራባውያን ዘንድ ለጽዮናዊነት ያለውን አመለካከት ይበልጥ እንዲበላሽና እንዲረክስ እያደረገው ነው። በሐሰት ፕሮፓጋንዳ፣ በገንዘብ ጉልበትና በሰዎች ስም ማጥፋት ተቃዋሚዎችን የማጥፋት ዘመቻ አይሁዶች በዓለም ላይ ያላቸውን ታሪካዊ ሰላምና ክብር አደጋ ላይ የሚጥል ነው። ኔታንያሁ ይህንን እውነታ ችላ በማለት ለራሳቸው ስልጣንና ለጽንፈኛ አቋማቸው ሲሉ ዓለምን በጦርነትና በጥላቻ እሳት ለማቃጠል ተነስተዋል። ይህ ደግሞ ለጽዮናዊነትም ሆነ ለአይሁድ ሕዝብ ዘላቂ ደህንነትና ሰላም የሚሰጥ ሳይሆን ይልቁንም አዲስ የጸረ አይሁድ ማዕበልን ሊቀሰቅስ የሚችል አደገኛ አካሄድ ነው። እስራኤል ዛሬ ራሷን ለማዳን ስትል የዓለምን ሰላም መስዋዕት እያደረገች ነው። እስራኤል የምታካሄደው ይህ የጥላቻ ዘመቻ በአሜሪካና በአውሮፓ ሙስሊም ማህበረሰቦች ላይ እያደረሰ ያለው ስቃይ በቃላት ሊገለጽ አይችልም። ሰዎች በሃይማኖታቸው ብቻ በጎዳናዎች ላይ ጥቃት ይደርስባቸዋል።
መስጊዶች ይቃጠላሉ፣ ሕፃናት በትምህርት ቤት ውስጥ ይገለላሉ። ይህ ሁሉ ስቃይ የሚፈጠረው እስራኤል በቢሊዮን የሚቆጠር ዶላር መድባ በምታሰራጨው እስልምናን ፍሩ ወይንም የኢስላሞፎቢያ በሚለው መርዛማ ፕሮፓጋንዳ ምክንያት ነው። እስራኤል ዛሬ የምዕራባውያንን ሕዝብ ልብ በጥላቻ እየሞላችው የራሷን የጦር ወንጀሎች ለመሸፈንና ዓለም ትኩረቱን በጋዛ ላይ እንዳያሳርፍ ለማድረግ ነው። ይህ ደግሞ በታሪክ መዝገብ ላይ እንደ ትልቅ የሰብአዊ ወንጀል ተቆጥሮ የሚመዘገብ ነው። የእስራኤል ስትራቴጂ ሌላው አስደንጋጭ ገጽታ በአውሮፓና በአሜሪካ ያሉ ዲሞክራሲያዊ ተቋማትን በቀጥታ መዳፈሯ ነው። አይፓክ እና መሰል ድርጅቶች የምርጫ ውጤቶችን በገንዘብ ለመቀየር የሚያደርጉት ጥረት የምዕራባውያንን ሉዓላዊነት የሚጋፋ ነው። እስራኤል የምዕራባውያንን የፖለቲካ ስርዓት እንደ ግል ንብረቷ በመቁጠር ለእሷ የማይመቹ መሪዎችን ሁሉ በገንዘብ ኃይልና በስም ማጥፋት ዘመቻ ለመጣል ትጥራለች። ይህ ደግሞ አሜሪካውያንና አውሮፓውያን በገዛ ሀገራቸው ጉዳይ ላይ ያላቸውን የመወሰን መብት የሚነጥቅና የውጭ ሀገር ጣልቃ ገብነትን የሚያነግስ ነው። ኔታንያሁ ዛሬ በዋሽንግተን በለንደን ላይ ያላቸውን ተጽዕኖ ከሀገራቱ መሪዎች በላይ ሆኖ ይታያል። በአጠቃላይ እስራኤል እስልምናን በመጥላት ላይ የተመሰረተውን ስልቷን የምትጠቀመው የምዕራባውያን የሕዝብ ድጋፍ በከፍተኛ ሁኔታ እየሸሸባት ስለሆነ ነው። ይህ የጥላቻና የፍርሃት ፖለቲካ እስራኤል ያላት የመጨረሻውና እጅግ አደገኛው መሳሪያ ነው። ምዕራባውያን ሀገራት ግን ይህንን የታሪክ ቁማር በሚገባ ሊረዱትና ሊነቁበት ይገባል። እስራኤል በምታካሄደው የፕሮፓጋንዳ ዘመቻ የዲሞክራሲ እሴቶችን የሚያጠፋ፣ የሰብአዊ መብቶችን የሚንድና የሰውን ልጅ የጋራ አብሮነት የሚበክል መሆኑን መገንዘብ ያስፈልጋል። ጥላቻና ፍርሃት ኃያል መሳሪያዎች ቢሆኑም መጨረሻቸው ግን ውድመት፣ ለቅሶና የታሪክ ተጠያቂነት ብቻ ነው። ዓለም ዛሬ በትራምፕና በኔታንያሁ ጥላቻ ጥምረት ውስጥ ወድቃለች። ይህ ጥምረት ደግሞ በሙስሊሞች ላይ ብቻ ሳይሆን በጠቅላላው የሰው ልጅ ሰብአዊነትና የስልጣኔ እሴቶች ላይ የታወጀ ጦርነት ነው። እስራኤል እስልምናን ፍሩ እያለች የምትዘራው መርዝ መጨረሻው እስራኤልንም ጭምር የሚበላ እሳት መሆኑ አይቀሬ ነው። የሰው ልጅ የጋራ ጠላት ጽንፈኝነት፣ ድህነትና ጥላቻ እንጂ አንዱ ሃይማኖት በሌላው ላይ የሚሰነዝረው ጥቃት አይደለም። እስራኤል የጠነሰሰችው ይህ አሰቃቂ የፖለቲካ ሴራ በታሪክ መዝገብ ላይ እንደ ትልቅ ጥቁር ጠባሳ ሆኖ የሚመዘገብና ወደፊትም የብዙዎችን ሕይወት የሚቀጥፍ ነው። ይህንን የጥላቻ ጉዞ በአስቸኳይ ማቆም ካልተቻለ ዓለም ወደማትወጣበት የጨለማ ዘመንና የሃይማኖት ፍጅት መግባቷ የማይቀር ነው። ኔታንያሁ የምዕራባውያንን የቀኝ ዘመም ኃይሎች የፈጠሩት ይህ አደገኛ ግንኙነት የዲሞክራሲያዊ ስርዓት ምሰሶዎች በየቀኑ እየናደ ይገኛል። በአሜሪካ ኮንግረስ ውስጥ የሚሰሙት የጥላቻ ንግግሮች፣ በአውሮፓ አደባባዮች የሚታዩት የጽንፈኝነት ሰልፎችና በመካከለኛው ምስራቅ የሚፈሰው የንጹሐን ደም ሁሉም የዚህ አሰቃቂ የፖለቲካ ሴራ ውጤቶች ናቸው። እስራኤል እስልምናን በመጥላት የምታገኘው ድጋፍ በደም የተበከለና ዘላቂነት የሌለው መሆኑን ዓለም ሊረዳው ይገባል። ሰላምና ፍትህ ሊመጡ የሚችሉት በእኩልነት በመከባበርና በሰብአዊነት እንጂ አንዱን ማህበረሰብ ሌላው እንዲጠላውና እንዲጠራጠረው በማድረግ አይደለም። እስራኤል የጠነሰሰችው ይህ የጥፋት ስልት ዛሬ ለዓለም ታላቅ ስጋት ሆኗል። እስራኤል በምዕራባውያን ዘንድ ያላትን ቦታ ለማስጠበቅ የምትጠቀምበት የእስላሞፎቢያ መሳሪያ አሜሪካንና አውሮፓን ከውስጥ እየበከላቸው ይገኛል። ይህ መርዝ የነጭ የበላይነት አቀንቃኞችን በማጠናከር የጥቁር አሜሪካውያንን፣ የላቲኖችንና የሌሎች አናሳ ማህበረሰቦችን መብት ጭምር አደጋ ላይ እየጣለ ነው። ትራምፕ አሜሪካ ትቅደም ሲሉ እስራኤል ደግሞ ጥላቻ ይቅደም እያለች በጆሮአቸው ትተነፍሳለች። ይህ የጥፋት ጥምረት ካልፈረሰ የሰው ልጅ ስልጣኔ በገዛ እጁ በጠነሰሰው የጥላቻ ሴራ ሊጠፋ ይችላል። እስራኤል የምታካሄደው ይህ አሰቃቂ የፕሮፓጋንዳ ጦርነት የዓለምን ሕሊና የሚፈታተንና የሰውን ልጅ የታሪክ የሚያቆሽሽ ነው። ጥላቻው ድር ተዘርቷል። ዓለም ግን ከዚህ ድር ለመውጣት የእውነትና የፍትህ ብርሃን ያስፈልጋታል። የጽዮናዊነት አዲሱ ስልት እስልምናን መጥላት ቢሆንም የዓለም ሕዝብ ግን በፍቅርና በእኩልነት ይህንን ጨለማ ለማሸነፍ መነሳት ይኖርበታል።